አናስለን የዞላንስ ቤተሰቦች እንደምን ቆያችሁ? ከዞላንስ ዕለታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። ኢትዮጵያ ለሱዳን ሰሞነኛ ክስ ምላሽ ሰጠች። ከቀናት በፊት የሱዳን የውጭ ጉዳይ ሚኒስትር ከኢትዮጵያ ግዛት የሚነሱ ድሮኖች በሱዳን ግዛት ውስጥ ጥቃት እየፈጸሙ ነው ሲል ሉዓላዊነቱንም እንደሚያስከብር በመጥቀስ ጠንከር ያለ ክስ ማቅረቡ የሚታወስ ሲሆን የሱዳን ክስ ተከትሎ የኢትዮጵያ መንግስት በአዲስ አበባ የሚገኙትን የሱዳን አምባሳደር አስጠርቶ ማብራሪያ መስጠቱም ታውቋል። ከኢትዮጵያ ዲፕሎማሲያዊ ምንጮች የተገኘው መረጃ እንደሚያስረዳው የኢትዮጵያ የውጭ ጉዳይ ሚኒስትር ለሱዳን አምባሳደር የሱዳን ክስ ፍጹም መሰረት የሌለውና ተቀባይነት የሌለው ነው ሲል ምላሽ ሰጥቷል። የኢትዮጵያ መንግስት ጨምሮ ሱዳን የኢትዮጵያ አማጽያን ትመለመላለች፣ ትደግፋለች በሚል በተደጋጋሚ ሲያቀርብ የነበረው ክስ ለማድበስበስ የሱዳን መንግስት የፈበረከው የሐሰት ውንጀላ ነው ማለቱንም ከዲፕሎማቲክ ምንጮች የተገኘው መረጃ ያስረዳል። የኢትዮጵያ ውጭ ጉዳይ ሚኒስትር በሱዳን ያለው ግጭት እንዲቆም ጽኑ ፍላጎት እንዳላትና አሁን ባለው ግጭት ገለልተኛ አቋም መያዟን ማረጋገጡን ታውቋል። ኢትዮጵያ ከዚህ ቀደም በተለይ ሳምሪ ተብሎ የሚጠራውን በሱዳን ውስጥ የሚንቀሳቀሰውን የህወሓት ክንፍ ጨምሮ በሌሎች ብሔሮች ስም ለተደራጁ ታጣቂዎች የሱዳን መንግስት የሚሰጣቸውን ድጋፍ እንዲያቆም ቀደም ሲል ጠይቃ እንደነበር ይታወሳል። በተለይ ከወራት በፊት በወቅቱ የብሔራዊ ደህንነት ኃላፊ አምባሳደር ሬድዋን ሁሴን የተመራ ከፍተኛ ስራ ኃላፊ ቡድን ወደ ፖርት ሱዳን በማቅናት ጉዳዩን በውይይት ለመፍታት ከጄኔራል አልቡርሃን ጋር ተነጋግረው እንደነበር ይታወሳል። ይሁን እንጂ ከሱዳን በኩል የሚፈለገውን አዎንታዊ ምላሽ ሳያገኝ መቆየቱን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጡ። ኢትዮጵያ ለመጉዳት ከሞከረ መጨረሻ ይሆናል ሲሉም አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገው ማንኛውም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባት ደግሞ ከሞከረ የመጨረሻው ይሆናል ሲሉም አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት ጋር በትግርኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋር ስላላቸው ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በሰሜን እዝ ላይ ከተፈጸሙ ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ ኢትዮጵያውያን ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍ ግን ምስጋናቸው መቻር አልነፈጉም ነበር። የተወደዳችሁ የዞላ ኒውስ ቤተሰቦች ቻናሉን ኮሜንት፣ ላይክ እና ሰብስክራይብ በማድረግ እንድትተባበሩን እያልን ወደሚቀጥለው ዘገባ እናልፋለን። ስለምትከታተሉን ልባዊ ምስጋናችን ከፍ ያለ ነው። አብራችሁን ቆዩ። ኢሰመኮ በአርሲ ዞን እየተባባሰ ለመጣው ጥቃት መንግስት አስቸኳይ የጸጥታ ኃይል እንዲያሰማራ አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን የተለያዩ ወረዳዎች ውስጥ በንጹሃን ዜጎች ላይ እየተፈጸመ ያለውን ግድያ፣ መፈናቀልና እገታ ለመግታት መንግስት በቂ የጸጥታ ኃይል በአስቸኳይ እንዲያሰማራ ጥሪ አቀረበ። ኮሚሽኑ ባወጣው መግለጫ ከጥቅምት 2018 ዓ.ም ጀምሮ በሸርካ፣ በጎና፣ በመርቲና በሌሎች አርሲ ዞኖች ወረዳዎችና የታጠቁ ኃይሎች በፈጸሙ ተደጋጋሚ ጥቃት የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱንና መጠነ ሰፊ የንብረት ውድመት መከሰቱን ገልጿል። መንግስት የዜጎችን ደህንነት ለማስከበር ህገ መንግስታዊ ግዴታውን ሊወጣ ይገባል ያሉት የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ለተፈናቀሉ ዜጎችም አስቸኳይ የሰብአዊ ድጋፍ እንዲቀርብ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእስልምና ጉዳዮች ጠቅላይ ምክር ቤትም ጥቃቱን በጽኑ አውግዘዋል። ተቋማቱ መንግስት በንጹሃን ላይ እየደረሰ ያለውን ሰቆቃ የማስቆም ኃላፊነቱን እንዲወጣ በጋራ መጠየቃቸው ይታወሳል። እስከ ዘገባው መጠናቀቂያ ድረስ ከፌዴራልም ሆነ ከኦሮሚያ ክልላዊ መንግስት በጉዳዩ ላይ የሰጠ ይፋዊ ምላሽ አልተገኘም። ይሁን እንጂ ኮሚሽኑ በንጹሃን ላይ የደረሰውን ጥቃት ተጠያቂ የሆኑ አካላት ተለይተው ለህግ እንዲቀርቡና ገለልተኛ ምርመራ እንዲደረግ ግፊት ማድረጉን ቀጥሏል። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን ቀላቀላለሁ ሲል የሰሜን ኮሪያው መሪ አስጠነቀቀም። የዓለም ፖለቲካ እጅግ አስደንጋጭ በሆነበት መልኩ ለበለጠ መግለጫ በሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆን ኡን በመካከለኛው ምስራቅ እየተካሄደ ያለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛ ጠንከር ያለ ማስጠንቀቂያ ሰጥተዋል።
መሪው በይፋዊ መግለጫቸው እንዳሳወቁት በኢራን ምድር የሚገኙ የሰሜን ኮሪያ ዜጋዎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገሬ ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ያለምንም አመንታትና ቅድመ ሁኔታ ወደ ጦርነቱ ትገባለች ሲሉን ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህም ኪም ጆንግ ኡን ንግግር በቀጠና ያለውን ውጥረት ወደ ሶስተኛው የዓለም ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ተንታኞቹ እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ የጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከት ነው ብለዋል። የሰሜን ኮሪያ የኒውክሌር አቅምና የረጅም ርቀት ሚሳኤል ቴክኖሎጂ መኖሩ ደግሞ ማስጠንቀቂያውን እጅግ አስፈሪ አድርጎታል። ዓለም አቀፍ የዲፕሎማሲ ተቋማት የሰሜን ኮሪያ ቀጣይ እርምጃ በከፍተኛ ጥንቃቄ እየተከታተሉ ይገኛሉ። በተጨማሪም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና እስራኤል በኢራን ላይ የሰነዘረው ጥቃት ከዓለም አቀፍ ሕግ ውጭ መሆኑን በመጥቀስ ተቃውሟቸውን ገለጹ። ፕሬዝዳንቱ ለመላው የፈረንሳይ ሕዝብ ባደረጉት ንግግር ሀገራቸው ይህን ወታደራዊ እርምጃ እንደማታጸድቀው በግልጽ አስታውቀዋል። ማክሮን የአየር ድብደባዎች በአስቸኳይ እንዲቆሙና ለዘላቂ ሰላም ሲባል ወደ ዲፕሎማሲያዊ ድርድር እንዲመለሱም ጥሪ አቅርበዋል። በክልሉ የሚገኙ የፈረንሳይ ወታደራዊ ሰፈሮችና ኤምባሲዎች ጥበቃ እንዲጠናከር የታዘዘ ሲሆን በፈረንሳይም ውስጥ ሴንቴል የተሰኘውን ወታደራዊ ጥበቃ ስርዓት ይበልጥ እንዲነቃቃ ትዕዛዝ ሰጥተዋል። አጋር ሀገራት ያለውን ቁርኝነት ፈረንሳይ ከኳታር ከኩዌትና የተባበሩት አረብ ኤምሬትስ ጋር የመከላከያ ስምምነት እንዳላት የገለጹት ማክሮን ከዮርዳኖስና ከኢራቅ ጋር ጠንካራ ቁርኝነት እንዳላቸው አስታውሰዋል። አጋሮቻቸው አየር ክልል ለመጠበቅም በግጭቱ የመጀመሪያ ሰዓታት ላይ ሰው አልባ አውሮፕላኖችን ወይም ድሮኖችን መጥተው መጣላቸውን ገልጸዋል። ቀደም ሲል የነበሩት የራፋል ተዋጊ ጀቶች በተጨማሪ የአየር መከላከያ ስርዓቶችና የራዳር ክፍሎች ተሰማርተዋል። ለግሪክም ለቆጵሮስም ተጨማሪ የአየር መከላከያ ድጋፍ እንደሚላኩ አረጋግጠዋል። የተወደዳችሁ የዞላ ኒውስ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደሚቀጥለው ጉዳይ እንለፍ። አብራችሁን ቆዩ። በክልሉ ያለውን የባህር ላይ ትራፊክ ደህንነት ለመጠበቅ የፈረንሳይ ኩራት የሆነችውን ሻርጎል የጦር አውሮፕላን ተሸካሚ መርከብ ወደ ሜዲትራኒያን ባህር እንድታምራም ትዕዛዝ አስተላልፈዋል። ጦርነቱ ወደ ሊባኖስ መስፋፋቱን የገለጹ ፕሬዝዳንቱ ሄዝቦላህ በእስራኤል ላይ ጥቃት በመሰንዘር የሊባኖስን ሕዝብ ለአደጋ አጋልጧል ብለዋል። እስራኤል በሊባኖስ ላይ ልታካሄድ ያሰበችውን የምድር ወረራ አደገኛና ስትራቴጂካዊ ስህተት እንደሚሆን አስጠንቅቀዋል። ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት መጠነ ሰፊ ጥቃት የሀገሪቱን የበላይ መሪ አያቶላህ አሊ ካሚኒ ጨምሮ ወደ 800 የሚጠጉ ሰዎችን መገደላቸውን ተከትሎ በመካከለኛው ምስራቅ ያለው ውጥረት እጅግ አይሏል። ቴህራንም በእስራኤልና የአሜሪካ የጦር ኃይሎች ባሉባቸው የባህር ሰላጤው ሀገራት ላይ የድሮንና ሚሳኤል ጥቃቶችን በመሰንዘር ምላሽ እየሰጠች ትገኛለች። በሊባኖስ ዋና ከተማ ቤሩትም የሚገኘው የሃሬት ሃሬክ ሰፈር ለሁለተኛ ጊዜ በከባድ የአየር ድብደባ ተናውጧል። የእስራኤል ጦር ጀቶች በከባቢው ላይ ተከታታይ ጥቃቶችን እየሰነዘሩ ይገኛሉ። ድብደባው የተፈጸመው ሰሞኑን በአካባቢው እየተባባሰ የመጣውን የጂኦፖለቲካ ውጥረት ተከትሎ መሆኑም ተመላክቷል። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ግብጽ ለአረብ ሀገራት ያላትን ድጋፍ በማረጋገጥ በግዛቶቻቸው ላይ የሚፈጸሙ ማንኛቸውም ጥቃቶችና ሉዓላዊነትን ጥሰቶች እንደምትቃወም አስታወቁም። ሚኒስትሩ ይህንን የገለጹት ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከኦማንና ከሶሪያ የውጭ ጉዳይ ሚኒስትሮች ጋር በስልክ ባደረጉት ውይይት ነው። ይህም አሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት 5ኛ ቀኑን በያዘበት ወቅት ነው ተብሏል። እስራኤልና አሜሪካ በኢራን ወታደራዊ የኒውክሌር ተቋማት ላይ መጠነ ሰፊ ጥቃት መፈጸማቸውን ተከትሎ ኢራን በበኩሏ ወደ እስራኤልና መካከለኛው ምስራቅ ወደሚገኙ አሜሪካ ይዞታዎች ማለትም ሳውዲ፣ ባህሪን፣ ኳታር፣ ኩዌት፣ ዮርዳኖስና ኤሚሬትን ጨምሮ የሚሳኤልና የድሮን ጥቃቶችን እያሰነዘረች ትገኛለች። ሚኒስትር አብድላቲ የአረብ ሀገራት ብሔራዊ ደህንነት የማይከፋፈል መሆኑን የገለጹ ሲሆን ቀውሱ ወደ ቀጠናዊ ጦርነት እንዳይሸጋገር ስጋታቸውን ገልጸዋል። የተወደዳችሁ ስለ ተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።